ማን ብዬ ስም ላውጣለት? ቆይ ለልጅ ምን አይነት ስም ላውጣለት እያላችሁ የተቸገራችሁ ሰዎች ሁለት የሚገራርሙ ደስ የሚሉ መጽሐፍ ቅዱስ ላይ ያሉ ስሞችን ልንገራችሁ ከነትርጉማቸው። በደንብ አድርጋችሁ ስሙን ሼር፣ ኮፒ፣ ሊንክ ላይ ክሪፖስት እያደረጋችሁ ቪዲዮውን ለብዙዎች እንዲደረስ አድርጉት። እንደዚሁም ሁላችሁም ቤቱን ፎሎ አድርጉ። ይህን ሰሞን ቲክቶክ ትንሽ እንትን ብሎብኛል፣ ጸባይ አንጥቷልና ሁላችሁም ኮፒ ሊንክ አድርጉልኝ። የመጀመሪያው ስም እንግዲህ ዮሐናን በሉት ልጃችሁን። ዮሐናን ማለት ምን ማለት ነው ካላችሁ ይተርጉሙ እግዚአብሔር ጸጋን ሰጪ ነው ማለት ነው። እግዚአብሔር ሰጪ ነው፣ እግዚአብሔር ጸጋን ሰጪ ነው ማለት ነው ትርጉሙ። የመጀመሪያው ይሄ ነው። ይሄ ካልተመቻችሁ ደግሞ ልጃችሁን ማን ትሉ መሰላችሁ? ዮሴፍ በሉት። ዮሴፍ ማለት እግዚአብሔር ወንድ ልጅ ይጨምርልኝ ወይንም እግዚአብሔር ይጨምር ማለት ነው። ዮሴፍ እንደምታውቁት የያዕቆብ ከራሔል የወለደው የራሔል የመጀመሪያ ልጇ ነው እና ዮሴፍ ያለችበት ምክንያት መጽሐፍ ቅዱስ ሲናገር እግዚአብሔር ሁለተኛ ወንድ ልጅ ይጨምርልኝ ስትል ስሙን ዮሴፍ አለችው ይላል። ስለዚህ ዮሴፍ ማለት እግዚአብሔር ይጨምርልኝ ማለት ነው። ስለዚህ ልጃችሁን በተለይ ደግሞ የመጀመሪያ ልጅ ወለዳችሁ ዮሴፍ በሉት፣ እግዚአብሔር ይጨምርላችኋል። ስለዚህ ወንዶች ልጆቻችሁን ዮሴፍ ወይንም ደግሞ ዮሐናን ማለት ትችላላችሁ ማለት ነው። ለሴቶች ልጆቻችሁ ደግሞ ቀጣይ እሰራላችኋለሁ። እስኪ ደስ የሚላችሁን ስም ኮሜንት ላይ ጻፉልኝ። ቪዲዮውን ሼር፣ ኮፒ፣ ሊንክ ላይ ክሪፖስት እያደረጋችሁ ለሁሉም አዳርሱት። ቤቱ ይጠቅማችኋል። ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ልጄን ማን ብዬ ስም ላውጣለት? ቆይ ለልጅ ምን አይነት ስም ላውጣለት እያላችሁ የተቸገራችሁ ሰዎች ሁለት የሚገራርሙ ደስ የሚሉ መጽሐፍ ቅዱስ ላይ ያሉ ስሞችን ልንገራችሁ ከነትርጉማቸው። በደንብ አድርጋችሁ ስሙን ሼር፣ ኮፒ፣ ሊንክ ላይ ክሪፖስት እያደረጋችሁ ቪዲዮውን ለብዙዎች እንዲደረስ አድርጉት። እንደዚሁም ሁላችሁም ቤቱን ፎሎ አድርጉ። ይህን ሰሞን ቲክቶክ ትንሽ እንትን ብሎብኛል፣ ጸባይ አንጥቷልና ሁላችሁም ኮፒ ሊንክ አድርጉልኝ። የመጀመሪያው ስም እንግዲህ ዮሐናን በሉት ልጃችሁን። ዮሐናን ማለት ምን ማለት ነው ካላችሁ ይተርጉሙ እግዚአብሔር ጸጋን ሰጪ ነው ማለት ነው። እግዚአብሔር ሰጪ ነው፣ እግዚአብሔር ጸጋን ሰጪ ነው ማለት ነው ትርጉሙ። የመጀመሪያው ይሄ ነው። ይሄ ካልተመቻችሁ ደግሞ ልጃችሁን ማን ትሉ መሰላችሁ? ዮሴፍ በሉት። ዮሴፍ ማለት እግዚአብሔር ወንድ ልጅ ይጨምርልኝ ወይንም እግዚአብሔር ይጨምር ማለት ነው። ዮሴፍ እንደምታውቁት የያዕቆብ ከራሔል የወለደው የራሔል የመጀመሪያ ልጇ ነው እና ዮሴፍ ያለችበት ምክንያት መጽሐፍ ቅዱስ ሲናገር እግዚአብሔር ሁለተኛ ወንድ ልጅ ይጨምርልኝ ስትል ስሙን ዮሴፍ አለችው ይላል። ስለዚህ ዮሴፍ ማለት እግዚአብሔር ይጨምርልኝ ማለት ነው። ስለዚህ ልጃችሁን በተለይ ደግሞ የመጀመሪያ ልጅ ወለዳችሁ ዮሴፍ በሉት፣ እግዚአብሔር ይጨምርላችኋል። ስለዚህ ወንዶች ልጆቻችሁን ዮሴፍ ወይንም ደግሞ ዮሐናን ማለት ትችላላችሁ ማለት ነው። ለሴቶች ልጆቻችሁ ደግሞ ቀጣይ እሰራላችኋለሁ። እስኪ ደስ የሚላችሁን ስም ኮሜንት ላይ ጻፉልኝ። ቪዲዮውን ሼር፣ ኮፒ፣ ሊንክ ላይ ክሪፖስት እያደረጋችሁ ለሁሉም አዳርሱት። ቤቱ ይጠቅማችኋል። ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። የማንም ኮልኮሌ እየተነሳ የአረብ ሀገር ገረድ እያለ ነበረ የሚሰድበን እንዲህ ሚንቀን። ዛሬ ግን ቴዲ አፍሮ ወንድማችን የአረብ አገር ሴቶችን የአረብ አገር እህቶቹን አክብሮ ስቃያችንን ህመማችንን ተረድቶ ዘፈነልን። ውዶችዬ መርየም የሚለው ለአረብ አገር እህቶቹ የዘፈነው ዘፈን ነውና ካልሰማችሁ ገብታችሁ ዩቲዩብ ላይ እየገባችሁ አዳምጡት። ዩቲዩብን ሰብስክራይብ አድርጉ። የመዳም ቅመሞችዬ ሁላችሁም ዘፈኖችን በአጠቃላይ ገብታችሁ አይታችሁ ላይክ አድርጋችሁ ውጡ። እሺ ጌታን እግዚአብሔር ያክብርልን። ወንድማችን ቴዲ እንወዳለን። እኛ ብዙ ዋጋ የከፈልንላቸው በገንዘባችን የረዳናቸው እንኳን የሆነ ነገር የሆነ ቀን ስታጎሉባቸው የአረብ አገር ገረድ ምስጋናቸው ስድብ ነበረ። እሱ ግን አከበረን። እግዚአብሔር ያክብረው። ናሆም ፎንቴ የሚባል ልጅ ታውቃላችሁ? ይሄ ልጅ በብዛት የምታውቁት በቲክቶክ ላይ ነው። ከዚህ በተጨማሪ ፊንቴክ ኢንቨስትመንት በተባለ ግሩፕ ላይ መንሱር ጀማል የተባለ ገልቱ ከንቱ አካውንቱን 1 ሚሊየን ፎሎወር ካስገባችሁ 500,000 ብር እሰጠዋለሁ ሲል ነበረ። ነገር ግን እናንተ የምታውቁት 500,000 ብሩ ስለመሰጠቱ ነው አይደል?
አስቂ ነገር አስቂ ሚስጥር ልንገራችሁ። 500 ሺህ ብሩን በሚዲያ ከሰጠው በኋላ መኪና ውስጥ አስገብቶ 500 ሺህ ብሩን ጠቅላላውን እንዲመልስ አድርጎታል። ይሄን ማስረጃው ለናሆም ፎንቴ የተሰጠው 15 ሺህ ብር ብቻ ነው። ይሄንን እኔ ካልነገርኳችሁ ማንም አይነግራችሁ። ናሆም ፎንቴ የተሰጠው ብር 15 ሺህ ብር ብቻ ነው። 500 ሺህ ብሩን እንዲመልስ ተደርጓል። እቺ ሚስጥር ለረጅም ጊዜ ይዣት ነበር። እነሆ ዛሬ ይፋ ትውጣ። እካክ ስለዚህ እየተቃጠልክ ካንተ መዝሙር የቴዲ ዘፈን ይበልጣል። እርግጠኛ ሆኜ ነው የምነግርህ። የዘፈን ደጋፊ አይደለሁም። ከናንተ የውሸት አመሰገንኩ ከሚል ነኑ ናናናናና ብለው ከሚቀባጠር እካክ የቴዲ አፍሮ ዘፈን ምንም ልዩነት የለው። እንግዲህ የእናንተ ነገር ስለበዛ የቤተሰቦቼም አክባሪ ስለሆንኩኝ ላሳይ